እግዚአብሔርን መውደድ ከእግዚአብሔር ጋር መኖር ማለት ምን ማለት ነው? ሕጉን መጠበቅ፣ ትእዛዙን ማክበር። ወዘሰ የዐቅብ ሕጎ ሕጉን የሚጠብቅ ግን አማን ፍቅረ እግዚአብሔር ፍጹም ላዕሌሁ በእውነት ፍጹም ፍቅረ እግዚአብሔር አድሮበታልና። ወበዝንቱ ነአምር ከመ ቦቱ ሀለውነ በዚህም እሱን በመውደድ አንድም ጌትነቱን በማመን እንድንኖር እናውቃለን ይለናል። የዮሐንስ ወንጌል 14:21 ላይ ትእዛዙን ማክበር ሕጉን መጠበቅ ከእግዚአብሔር ጋር መኖር ነው ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የወንጌላዊ ዮሐንስ መልእክት አንደኛይቱ ማለት ነው። ምዕራፍ 2 ከቁጥር 5 ጀምሮ ክፍል 2 ነው። ምዕራፍ 1ን ክፍል 4 አድርገን ተማምረን ጨርሰናል። አሁን ክፍል 2ን ደግሞ ምዕራፍ 2ን ክፍል 1 ይዘን ከቁጥር 1 እስከ 5 ድረስ ተማምረናል። አሁን ከቁጥር 5 ጀምረን ደግሞ እንነጋገራለን። መነሻችን ምንድን ነው ከተባለ ፍቅረ እግዚአብሔር። ለምሳሌ በመጽሐፍ ፍቅረ ቢጽ ወንድምን መውደድ፣ ፍቅረ እግዚአብሔር እግዚአብሔርን መውደድ። ይህም ማለት ምንድን ነው የሚለውን ነው የምንመለከተው። ሐዋርያው ዮሐንስ እንግዲህ መውደድን የገለጸ እስከምን ድረስ እንደሆነ ያስተማረን ነው አይደል? ምክንያቱም ጴጥሮስ ለመይክህዱከ ኩሎሙ አንሰ ኢይክህደከ አምላክ ሆይ፣ ጌታ ሆይ ሁሉም ቢክዱህ እኔ ግን አንተን አልክድም፣ ሞት እንኳን ቢመጣ ከአንተ ጋር አብሬ እሞታለሁ ብሎ ያው እንግዲህ ፍቅሩን በ12 ሐዋርያት ፊት በማዕድያው በዕለተ ሐሙስ ቁርባንን ሰርቶ ነገ የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው ብሎ ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር። በኪሩቤል ጀርባ የሚቀመጠው አንድም በድንግል ማርያም ማኅፀን 9 ወር ከ5 ቀን የተቀመጠው፣ በሌላ አመልኩ 20 ዓለማትን የፈጠረ 20 ዓለማት የማይወስኑት 20 ዓለማትን የሚወስናቸው 20 ዓለማት የማያሳልፉት 20 ዓለማትን የሚያሳልፋቸው ይልቁንም ይህን ዓለም ጣራውን ሰማይ መሰረቱን መሬት አድርጎ የፈጠረ ዘሃሎ ይሄሉ ያለ የነበረ የሚኖር ባዕል ዘይደቅህዎ እግዚእ ዘይግዝዎ የማይሾሙት ባለጸጋ የማይሾሙት ባለስልጣን የማያበድሩት ባለጸጋ የማያበድሩት ባለጸጋ የማይሾሙት ንጉሥ ዘላለማዊ ንጉሥ ልበ አምላክ ዳዊት እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ለምድር አንተ አጽናዕካ ለባሕር በኃይልከ። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው። ዓለምን ፈጥሮ ንጉሥ ነው። ዓለምንም አሳልፎ ንጉሥ ነው። እንዲሁም ቅዱስ ዳዊት እግዚአብሔርሰ ገሃደ ይመጽእ አምላክነሂ ኢያረምም፣ እግዚአብሔር አምላካችን እግዚአብሔር አምላክነ ገሃደ ይመጽእ ብሎ ያቀነዋል። እግዚአብሔር አምላካችን ግልጥ ሆኖ ይመጣል አለ። ምንድን ነው? በመጀመሪያ ዓለምን ለመፍጠር ይመጣል አለ። ቀጠለና ደግሞ ዓለም በአዳምና በሔዋን ምክንያት እንቅፋት ቢገጥመውና ሞት ቢገጥመው ዓለምን ለማዳን ይመጣል አለ። ይህ ሁለተኛው ነው። መጀመሪያ ዓለምን ለመፍጠር በድንገት ይመጣል አለ። ቀጠለና ዓለምን ለማዳን በድንገት ይመጣል አለ። ቀጠለና ሶስተኛው ደግሞ ዓለምን ለመውሰድ ይመጣል አለ። ማነው እሱ? እግዚአብሔር ማለት። ስለዚህ ፍቅረ እግዚአብሔር ፍቅረ ቢጽ። አሁን ልብ አድርጉ። ፍቅረ እግዚአብሔር ማለት በዮሐንስ ወንጌላዊ እየተገለጠው ነው። ጴጥሮስ እስከ ሞት ድረስ አብሬህ ሞት እንኳን ቢመጣ አብሬህ እሞታለሁ ካለ በኋላ ሲገርፉት፣ ሲጥሉት፣ ሲጎትቱት፣ ሲያስሩት፣ ምራቃቸውን ሲተቡበት፣ በዱላ ራሱን ሲሉት፣ ጎኑ ሲወጉት፣ ይህን ሲያይ አላውቀውም ማለት። አሁን እዚህ ላይ የጴጥሮስ መውደድ የጴጥሮስ እስከ ሞት ድረስ እታመናለሁ ማለት ምን ላይ ቆመ? መከራ ላይ ቆመ ማለት ነው። መከራ ፈራና አምላኩን አላውቀውም ማለት። ዛሬም ብዙዎቻችን አንዳንዱ ስልጣን ፈልጎ እግዚአብሔርን አላውቅም ይላል። አንዳንዱ ሀብት ፈልጎ እግዚአብሔርን አላውቅም ይላል። አንዳንዱ ደግሞ ወደ ውጭ ዓለም ለመሄድ ሲፈልግ ሃይማኖቱን ለውጦ እግዚአብሔርን ክዶ ይሄዳል።
ልብ አድርጉ። አንድ የሆነ ነገር ለማግኘት ለሚያልፈው ነገር የማያልፈውን እግዚአብሔርን የሚክዱና ሽፍት የሚያደርጉ አሉ። አንዳንዶቹ በሀብት ቅድም እንዳልኩት፣ አንዳንዶቹ በስልጣን፣ አንዳንዶቹ ደግሞ በገንዘብ፣ አንዳንዶቹ በመኪና፣ አንዳንዶቹ በህንፃ እግዚአብሔርን የሚለውጡ አሉ ማለት ነው። እና ቅዱስ ጴጥሮስ ግን ምንድን የፈራው? መከራ። አዎ በእግዚአብሔር ላይ ይህን ያክል ካደረጉማ በእኔ ላይ በእርጥቡ ላይ ይህን ያክል ካነደዱ በእኔ ላይማ ምን ያደርጋሉ የባሰ አለና የክርስቶስን መከራ ልብ አሉ። አሁን ይሄ የሚያሳየን የጴጥሮስን ክደት ሳይሆን ጴጥሮስን አምላኩን ሊለየው የቻለ በክርስቶስ ላይ የወረደው መከራ ነው። አሁን ይሄ ግዙፉ ይሄ ነው። አሁን የጴጥሮስ ክህደት ሳይሆን እንደው አንዳንድ ጊዜ ከግንዛቤ እጥረት የተነሳ ስለ ቅዱስ ጴጥሮስ ክህደት ልንናገር እንችላለን። ማየት ያለብን ግን የጴጥሮስን እስከ ሞት ድረስ እታመናለሁኝ አብሬ ሞት እንኳን ቢመጣ እሞታለሁ ካለ በኋላ ጴጥሮስን መንገድ ላይ ያስቀረው ምንድን ነው ካልን በክርስቶስ ላይ የወረደው ዱላና የወረደው መከራ ነው። ያንን ፈርቶ ነው። እየተመለከተ በሱ ላይ በፈጣሪ ላይ ፍጡር በአምላካቸው ላይ ሰዎች ይህን ያክል ካደረጉ እኔ ላይማ አለና ምን አለ? አላውቀውም አለ። ልብ አድርጉ። አሁን ደግሞ ዮሐንስ እንመልከት። ዮሐንስ ግን ሲደበድቡትም ካጠገቡ፣ ሲገፉትም ካጠገቡ፣ ሲያስሩትም ካጠገቡ፣ መስቀል ሲያሸክሙትም ካጠገቡ፣ ቀራንዮ ሲወጣም ካጠገቡ፣ መስቀል ላይ ተሰቅሎ በ5 ምስማር ሲቸደከር፣ በአንድ ጦር ሲወጋ፣ ምራቅ ሲተፉበት፣ አክሊል ብለው ትብትብ ጽናው ላይ ሲያስቀምጡ፣ ኮምጣጤ ሲያጠጡት እዛው ላይ ሆኖ የሚወርድበትን ዱላና ጅራፍ እየቆጠረ ያንተ መከራ ለእኔ ይሁን እያለ 70 ዘመን ሙሉ የክርስቶስ መከራ ፊት ለፊቱ እየታየው የኖረ ሐዋርያ ነው። ይህ ሐዋርያ ፍቅረ እግዚአብሔርን የገለጠ ሐዋርያ ነው ማለት ነው። ፍቅረ እግዚአብሔርን የገለጠ ለዚህ ነው ወዘሰ ያቅብ ቃሎ ሕጉን የሚጠብቅ ግን አለ ይልና ምን ይላል? አማን ፍቅረ እግዚአብሔር ፍጹም ላዕሌሁ። ይህንን ነው የሚለው። በእውነት ፍጹም ፍቅረ እግዚአብሔር አድሮበታል አለ። ያድርግልን ለእኛ ፍቅረ እግዚአብሔር ነው። ሕጉን የሚጠብቅ ትእዛዙን የሚያከብር። ለምሳሌ እናት አባትን አክብር፣ እሺ። ወንድሞችን አክብር፣ እሺ። ለተራበ አብላ፣ ቆርሰህ አብላ፣ እሺ። ለታረዘ ቀድህ አልብስ፣ እሺ። የታሰሩትን ጠይቅ፣ እሺ። ገንዘብህን ሽጠህ ለድሃ አብላ፣ እሺ። ይሄ ፍቅረ እግዚአብሔር በሱ ላይ አለ ማለት ነው። ፍቅረ እግዚአብሔር በሱ ላይ አለ ማለት ነው። ይህን ነው በእውነት ፍጹም ፍቅረ እግዚአብሔር አድሮበታል አለ። ወበእንተዝ ነአምር ከመቦቱ ሀለውነ በምንሰራው ስራ በምናደርገው በምንጠብቀው ሕግና በምናከብረው ስርዓትና ትእዛዝ ላይ እነሆ እኛ ይህን ስናደርግ በእግዚአብሔር እንደምንኖርና በእግዚአብሔር እንዳለ እግዚአብሔር ከእኛ ጋር እኛ ከእግዚአብሔር ጋር እንደሆነ እናውቃለን። ለምሳሌ ዮሐንስ 6:56 ላይ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እርሱ ደግሞ ከእኔ ጋር ይኖራል ይላል። እንደገና እነሆ በደጅ ቆሜ አንኳኳለሁ አለ። ራዕየ ዮሐንስ የራሱ ላይ ዮሐንስ ወንጌላዊ ትንቢት ነው። የአዲስ ኪዳን ራእይ ትንቢት ነው። እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ እርሱ እገባለሁ፣ እሱ ከእኔ ጋር ይበላል፣ እኔም ከእርሱ ጋር እበላለሁ። አያችሁ፣ አንድ ድሃ ሲያንኳኳ፣ አንድ ራበኝ ያለ ሰው፣ አንድ ጠማኝ ያለ ሰው፣ አንድ አሳድሩኝ ያለ ሰው መጥቶ ሲያንኳኳ ካሳደር ነው ማን ከእግዚአብሔር ጋር እንዳለን ቆርሰን ካበላን፣ ቀደን ካለበስን፣ ቀርተን ካጠጣን፣ ቤታችን እንግዶችን ካሳደርን ከማን ጋር እንዳለን እናውቃለን? ከእግዚአብሔር ጋር እንዳለን እናውቃለን ማለት ነው። ይህንን ነው የሚነግረን። ይቀጥልና ወዘሰ ይብል ቦቱ ሀለውኩ እሱን በመውደድ እሱን በማመን ጸንቼ እኖራለሁ የሚል ልባ እግዚአብሔርን በመውደድ እግዚአብሔርን በማክበር እግዚአብሔርን በማመን ጸንቼ እኖራለሁ የሚል ልባ ጸንቼ እንደማን እንደ ኢዮብ ልጆቹ ሞቱ፣ ሰራተኞቹ ሞቱ፣ ሀብቱ አለቀ። ልብ አድርጉ። ሰውነቱ በትል ተመታ፣ ስጋው ተመታ፣ ደሙ ተመታ፣ አጥንቱ ተጨረተ፣ አልጋ ላይ ዋለ። ጓደኞቹ እግዚአብሔርን ካድ ብለው ጋበዙት። እግዚአብሔርን ካድ ብለው የሚመጡ ጓደኞች የሉኝም፣ አጠገቤ ዘወር በሉልኝ አለ። ሰይጣን በጓደኞቹ መጣ። በጓደኞቹ የመጣውን ሰይጣን ድል አደረገው። ቀጠለና ደግሞ በሚስቱ መጣ። አንተ የማያድን አንተ ቁስልህን የማያራግፍ አንተ እነሆ በሰውነት ላይ ያሉትን እነዚህን ትላትን የማያስወግድ
እግዚአብሔር እያልክ እስከ መቼ ከእሱ ጋር ተጣብቀህ ትኖራለህ? ካደውና ሙት ብላ ሚስቱ ነገረች። ምን አለ? ከሰነፍ ሴቶች መካከል አንዷ ሰነፍ አንቺ ነሽ። ከእግዚአብሔር ጤንነትን ብቻ ሳይሆን መታመምን፣ ማግኘትን ብቻ ሳይሆን ማጣትን፣ ሕይወትን ብቻ ሳይሆን ሞትን ማግኘት አለብን። ይልቁንም ራቄ ወፃይኩም ከርሰሜ ወራቄ እትመይጥ ውስተ ማኅፀነ ምድር፣ ከእናቴ ማኅፀን ራቁቴን እንደወጣው ወደ ምድር ማኅፀንም ራቁቴን እስከምመለስ እግዚአብሔር አምላኬን አልክደውም ማለት ምን አልክደውም በፍጹም። አያችሁ፣ ይሄ ነው ምን አለ? እሱን በመውደድ ልብ አድርጎ፣ እሱን በመውደድ እሱን በማመን ጸንቼ እኖራለሁ የሚል አለ። እሺ መፍትው ይሁር በከመ ሆረ ዝግቱ፣ እሱ እንደኖረ ሲኖር፣ እሱ እንደሄደ ሲሄድ ሊሄድ ይገባዋል። የዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ ወንጌላዊ ዮሐንስ ይህንም ይነግረናል። እኔ የወይን ግንድ ነኝ። ምንድን የወይን ግንድ ነኝ? የወይን ግንድ ነኝ። እነሆ እናንተ ቅርንጫፎች ናችሁ። ቅርንጫፉ ከግንዱ ከተለየ ሕይወት የለውም፣ ይደርቃል፣ ይቃጠላል። እኔ የእናንተ መምህር ነኝ። መምህር ደቀ መዛሙርት ከመምህሩ ከተለዩ፣ እኔ የእናንተ አባት ነኝ። ልጆች ከአባታቸው ከተለዩ፣ እኔ የወይን ግንድ ነኝ። እነሆ ቅርንጫፉ ከግንዱ ከተለየ ይቆረጣል አለልባል፣ ይቆረጣል። የተቆረጠ ደግሞ ይቃጠላል። ስለዚህ እናንተ ስራ የምትሰሩ ከኔ ጋር ሆናችሁ ነው። ከኔ ጋር ሆናችሁ እግዚአብሔርን ይዛችሁ፣ እግዚአብሔርን አምናችሁ፣ በእግዚአብሔር ተማምናችሁ። አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ኢዮብ እግዚአብሔርን አመነ። በጆሮዬ የሰማሁትን አሁን ዓይኔ አየች፣ በእውነት እግዚአብሔር አዳኝ ነው፣ እግዚአብሔር ታማኝ አምላክ ነው ብሎ ኢዮብ ምናምን መሰከረ የሚለውን ይተረጉማል ማለት ነው። ስለዚህ እግዚአብሔርን የሚወድ ሰውና ሕጉን እጠብቃለሁ የሚል ከእግዚአብሔር እንዳይለይ ራሱን ይጠብቅ። ከእግዚአብሔር ጋር ሁናችሁ አጋንንትን ታወጣላችሁ፣ ለምጻምን ታነጻላችሁ፣ ዕውራንን ታበራላችሁ፣ ሙት ታነሳላችሁ፣ ባህሩን ትከፍላላችሁ፣ ደመናን ትረግጣላችሁ፣ ዘንዶ ትጋልባላችሁ፣ ውንጅንጡን ትረግጣላችሁ። እጆቻችሁን በሕመምተኞች ላይ በድውያን ላይ ትጥላላችሁ፣ እነሱ ምን ይሆናል? ይፈወሳሉ አለ። ይቀጥልና ምን አለ? አሃዊነ አኮ ትእዛዘ ሐዲሰ ዘጽፍ ለክሙ፣ ወንድሞቻችን እንግዲህ ትእዛዝን የምጽፍላችሁ አይደለም፣ አንድ ጊዜ የተሰራውን ትእዛዝ ማክበር ነው። ወዳጆች ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ የሚሰራ ዶግማ፣ አዲስ የሚሰራ ስርዓት፣ አዲስ የሚሰራ ቀኖና፣ አዲስ የሚሰራ ትውፊት የለም። ያለውን ጠብቆ መጓዝ ነው። ትውልዱ ያቃተው የተሰራውን ይዞ መጓዝ ነው። የሚሰራ ቤተክርስቲያን አለን፣ የሚታደስ ቤተክርስቲያን አለን፣ የሚጻፉ መጻሕፍት አሉን። የሚሰራ ሃይማኖት ግን የለም። የተሰራውን መጠበቅ ነው። ምንድን ነው? 3ቱ ምሰሶች፣ 7ቱ ሚስጥራተ ቤተክርስቲያን፣ 5ቱ አዕማደ ምስጢር፣ 3ቱ የሚባሉት ደግሞ ዶግማ፣ ቀኖና፣ ሥርዓትና ትውፊት። እነዚህን ጠብቆ መኖር ነው ትውልዱ እንጂ ሌላ አዲስ ስርዓት የለም። እነዚህን ስርዓት ግን እንደገና 10ቱ ትእዛዛተ ኦሪት በኦሪት ዘጸአት ምዕራፍ 20 በኦሪት ዘዳግም ምዕራፍ 5 ላይ ያሉ እነዚህን 10 ሕጎች ጽላቱ ላይ ያሉትን ሁለት ነገር አለባቸው። ይህንን አድርግ፣ ይህን አታድርግ። አታድርግ የተባሉ ሁለት ነገሮች ናቸው። አክብር አድርግ የተባለው ደግሞ 8 ነገር። በአድርግና በአታድርግ ያሉትን ጠብቆ አውቆ መኖር ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 2 ላይ ገብሮ እግዚአብሔር ለአቡነ አዳም፣ እግዚአብሔር አዳምን ፈጠረው ይልና ወአንበሮ ውስተ ገነት፣ 4 መሰረታዊ ስጦታ፣ ልብስ፣ ጸጋ እግዚአብሔር፣ ምግብ በገነት ያለ፣ መኖሪያ በገነት ያለ፣ 3ቱ ማለት ነው። እንደገና ምንድን ነው? ኦክሲጅን አየር የሚተነፍሰው ይህን ሰጠና ወአንበሮ ውስተ ገነት፣ በገነት አስቀመጠው ይላል። በገነት ሲያስቀምጠው ቅዱስ ነቢዩ ኢሳያስ እንደነገረን አመ ይፈጥራ እግዚአብሔር ለምድር ይዜንዎ ለሰማይ ወይተማከረ ምስለ መላእክቲሁ። እግዚአብሔር ዓለምን በፈጠረ ጊዜ ከመላእክቱ ጋር ከማንም ጋር አልተመካከረም። መላእክቱ አልነበሩምና በኋላ ነው ያመጣቸው። እነሆ ይልና ወተከለ 3 ዕፀ ሕይወት በዲበ ምድር፣ 3 እጽዋትን ተከለ ይላል።
በአዳም ፊት አንዱ ዕፀ ወይን ነው። በወይን ጀርባ ያለውን የማይቆጠር ቁጥር የሌለው በጣም ብዙ እልፍ አእላፋት እሱን ፍራፍሬውን ብላ ደስ ያለህ ነው። ዕፀ በለስን ግን እንዳታይ እንዳትቆርጥ እንዳትበላ፣ ይሄ ሕግ ፍጻሜ ነው። ዕፀ ሕይወት 1000 ዘመን ቆይተህ ጠብቀህ አየው። በወይን ጀርባ ያለውን እየበላህ ዕፀ በለስን ግን ሳታይና ሳትቆርጥ ሕግን ሳትጥስ ትእዛዝን ሳታፈርስ ጠብቅ። 1000 ዓመት ሲሆንህ ዕፀ ሕይወትን ትበላና እንደገና የስጋ ብልየት ይገጥምሃልና የስጋ እድሳት ይደረግልሃል። አያችሁ እኛ የስጋ እድሳት ዛሬ ሰዎች ወጣት ለመሆን ከሽምግልና የተለያየ ነገር ለመሆን በምግብ በመድኃኒት በተለያዩ ቅባቶች ወዘተ ራሳችን ልንጠብቅ እንችላለን። ነገር ግን አይደለም። እነሆ ምንም ይሁን ምን ምንድን ነው ሰው የሚሞትበትን ቀን እስመ ያእምር ሰብእ ዘይመጽእ ላዕሌሁ፣ ሰው የሚመጣበትን አያውቅም፣ ሰው የሚሞትበትን አያውቅም። እግዚአብሔር ከሰው የሰወራቸው 2 ነገሮች፣ አንደኛ ዕለተ ምጽአት፣ ሁለተኛ ሰው ራሱን መሞቱን የማያውቅበት ጥበበ እግዚአብሔር ማለት ነው። ስለዚህ ምን አለው? በለስን እንዳትበላ እንዳትቆርጠው እንዳታየው፣ ዕፀ ሕይወትን 1000 ዘመን ጠብቅና ትበላለህ፣ የስጋ እድሳት ታገኛለህ። ዕፀ ወይን ጀርባ ያለውን ግን ተመገብ አለው። ምድረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ አዳም ትእዛዘ እግዚአብሔርን ጣሰ ይላል። ከዚህ ጠብቀን መድኃኒዓለም። ለዚህ ነው ሕጉን የሚጠብቅ የሚያደርግ ከእግዚአብሔር ጋር እንደኖረ ይወቅ፣ በዚህ ያውቃል። ሕጉን የማይጠብቅ ትእዛዙን የማይጠብቅ የሚሽር ግን ከእግዚአብሔር ጋር እንደማይኖር ከዲያብሎስ ጋር እንደሚኖር ያውቃል። አያችሁ አሁን ከእግዚአብሔር ጋር መኖራችን የምናውቀው ሕጉን ስንጠብቅ ትእዛዙን ስናከብር ስንጾም ስንጸልይ ፍቅር፣ ሰላም፣ ይቅርታ እኛ ጋር ሲሆኑ ቆርሰን ስናበላ ቀደን ስናለብስ እንግዳ ስንቀበል የታመሙትን ስንጠይቅ የታሰሩትን ስንጠይቅ የተጣሉትን ስናስታርቅ ያዘኑትን ስናጽናና የሞተ ስንቀበል በዚህ ከእግዚአብሔር ጋር እንደምንኖር እናምናለን ማለት ነው። ይህ ከሌለ ግን ባጭሩ ከእግዚአብሔር ጋር አይደለንም። ከማን ጋር ነን ማለት ነው? ከዲያብሎስ ጋር። ከዚህ ሰውራችሁ መድኃኒዓለም ይህን ነው የሚናገር። ስለዚህ ነው አሁን እዚያ ጋር የተቀመጠው ምንድን ነው? ይህ ወይንን ብላ ነው አይደለ? ዕፀ ሕይወትን ጠብቅ ነው አይደለ? አንዱ ደግሞ ዕፀ በለስን እንዳትበላ። ይሄ ነው እንግዲህ። አሁን ይህንን ደግሞ ዝቅ አለና ኦሪት ዘጸአት ምዕራፍ 20 ላይ ምን አደረገ? እነሆ አድርግ አታድርግ አለና ከሰማይ በታች ከምድር በላይ ጣዖት አታምልክ፣ ከሰማይ በታች ከምድር በላይ በሰው እጅ የተሰራ ነገር አታምልክ አለና እዚህ በኋላ ግን ሰንበትን አክብር፣ እናት አባትህን አክብር፣ አትዘሙት፣ ወንድምህን ከነበረታት በቃ እያለ 8ቱ እንደማስቀመጥ አሁን በአድርግና በአታድርግ ሕጎች ጸንተው ይኖራሉ ማለት ነው። ለዚህ ነው ሰው ፍቅርን፣ ሰው ይቅርታን፣ ሰው ሰላምን ማድረግ አለበት። ጥላቻን፣ መግደልን፣ ማሳደድን፣ መስረቅን እነዚህን ግን ማስወገድ አለበት ማለት ነው። ይህንን ነው የሚናገረው። ይህንን ስናደርግ ልብ አድርጎ ሕጉን ስንጠብቅ ትእዛዙን ስናከብር ከእግዚአብሔር ጋር እንደምንኖር ሰው ሊነግረን አያስፈልገውም። የምንሰራው ስራ ራሱ ስራችን ምስክር ይሆናል ማለት ነው። እከሌ ደግ አለኝ፣ እከሌ ክፉ አለኝ፣ እከሌ አያስፈልገንም። ለምን? አንዱ ተነስቶ ስለበላ ስለጠጣ ተነስቶ ስላመሰግነን አለ፣ አንዱ የሆነ ነገር ስለሰጠ ነው አይደለም። ነገር ግን ሕጉን ስንጠብቅ ራሳችን ከእግዚአብሔር ጋር እንደምንኖር ሰይጣን በእኛ ዘንድ አጋንንት በእኛ ዘንድ ቦታ እንደሌላቸው በዚህ ምን እናውቃለን ማለት ነው። ይቀጥላል። ምን ይላል? አላ ትእዛዘ ሊተ እንተ ብክሙ ትካት ምንድነው? በጥንተ ስብከት የሰማኋትን የኖረች ሕግን ነው። ልብ አድርጉ። በጥንተ ስብከት የትኛው ነው? አዎ በአዳምና በሔዋን የተሰራ ሕግ፣ እንደገና በሙሴ ዘመን የተሰራ ሕግ፣ እንደገና በአብርሃም ዘመን የተሰራ ሕግ፣ እንደገና በዳዊት በሶሎሞን ዘመን የተሰራ ሕግ አለ። እያንዳንዱ ሕጎች አሉ። ለምሳሌ በአዳም ብንል ብላና አትብላ የሚል ነው አይደል? በሙሴ ብንል ሕግ ይሄ በጽላቱ ላይ ያለው 10ቱ ትእዛዛት ኦሪት ማለታችን ነው አይደል? በአብርሃም ብንል እነሆ የግዝረት ቃል ኪዳን ነው አይደል? አሁን በጥምቀት ተቀይሯል። በሙሴ ብንል በ40 ቀንና በ80 ቀን ወንዶች በ40 ቀን ሴቶች በ80 ቀን ወደ መሰዊያው የመሄድ ጉዳይ ነው አይደል? አዎ በሶሎሞን በዳዊት ብንል አዎ ሶሎሞን ቤተ መቅደስ ሰርቶ ለእግዚአብሔር ማስረከብ ነው አይደለ? አዎ በአበይት ነቢያት በደቂቀ ነቢያት ብንል ነቢያት እግዚአብሔርን ተስፋ እንዲያደርጉ እግዚአብሔር ደግሞ ተስፋቸው እንደሚፈጽምላቸው በሱባኤ እንዲጠይቁት ሱባኤያቸውን እውነተኛ እንደሚያደርግላቸው ይህንን ነው። በተለያየ ጊዜ ለሰው ልጆች ዛሬም ሰው ምንድን ነው በደጅ ቆሜ ያንኳኳለሁ ብትከፍቱልኝ አለ ከእናንተ ጋር እገባለሁ ከእናንተ ጋር እበላለሁ እናንተ ከእኔ ጋር ትበላላችሁ። ይሄ ዘላለማዊ ቃል ነው። እንደገና አንኳኩ አለ ቀጠለ፣ ይከፈትላችኋል። ቀጠለ፣ ለምን ወይ ይሰጣችኋል። ይሄ ዘላለማዊ አሁን የሰው ቢሆን ይፈርሳል። የእግዚአብሔር ሕግ ነው። አሁን የእግዚአብሔር ለሰው ልጆች የሰጠው
አዎ አምላካዊ ስጦታ ይባላል። ትልቅ ስጦታ። አሁን ሰው ብር ቢሰጥ መኪና ቢሰጥ ቤት ቢሰጥ መንገድ ላይ ይቀራል። መንገድ ላይ የማይቀር ከአንዱ ወደ አንዱ ትውልድ ያልፋል፣ ትውልድ ይተካል። አንድ ሰው ለምሳሌ አንድ ባለስልጣን የሰጠው ለአንዱ ለልጆቹ ወዘተ ነው። እግዚአብሔር የሰጠው ግን ለዓለሙ ነው። ለዓለሙ ትውልድ ያልፋል፣ ትውልድ ይተካል፣ እየተተካካ የሚያገኘው እንጂ ከሌ ቆርሶ ከሌ ቀዶ የሚሰጥ ጉዳይ አይደለም። የእግዚአብሔር አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አለቀ። ከፈቱ እገባለሁ፣ ከእናንተ ጋር እበላለሁ፣ እናንተ ከኔ ጋር ትኖራለን። ይሄ የአምላካዊ ስጦታ ነው። ሰው ሰጥቶ አንጣ ይላል፣ መልስ ይላል። የማይመለስ ስጦታ ማለት ነው። እና ምን አለ? በጥንተ ስብከት የሰማኋትን የኖረች ሕግ ነው እንጂ አንድም ትእዛዝ ሐዲስ የምጽፍላችሁ እንግዳ ትእዛዝ አይደለችም። አላ ትእዛዝ ብሊት በጥንተ ስብከት የሰማችኋት ሕግ ናት እንጂ ሕገ ኦሪት ናት እንጂ። ሕገ ኦሪት ማህፀን ነው፣ ሐዲስ ኪዳን ደግሞ ጽንስ ነው ማለት ነው። ስለዚህ ኦሪት በሐዲስ ኪዳን ተገልጣለች። ብሉይ ኪዳን ላይ የነበሩ ነገሮች ከመስዋዕት ከተሻረው መስዋዕት ከላሙ ከጊደሩ ከጥጃው በስተቀር እነሆ በሐዲስ ኪዳን እነሆ ከሕግ አንዷን ያነሰች ናት የሚል ካለ በመንግስተ ሰማያት እሱ ታናሽ ነው። ስለዚህ እምትደቅ አሐቲ ቃል እምኦሪት ወእምነቢያት ሰማይ ወምድር ያልፍ። እነሆ ከኦሪትና ከነቢያት አንዲት ቃል ከምትጎድል የሰማይና የምድር ማለፍ ይቀላል። ሰማይ ወምድር ያልፍ ወቃሌሰ ያልፍ ይቤ እግዚአብሔር። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። በቃ ይህን ነው የሚናገረው ማለት ነው። ይቀጥልና እስመ ትእዛዝ ብሉይ ውእቱ ዝንቱ ቃል ዘሰማይክሙ፣ ይህ የሰማችሁት ቃል የኖረ ሕግ ነው። አዲስ ነገር አልመጣላችሁም፣ ሊመጣላችሁም አይችልም። 46ቱ ብሉይ ኪዳን መጻሕፍትንና 28ቱ አዲስ ኪዳን መጻሕፍትን ሊቃውንቱን መነኮሳቱን አንድ ላይ አድርጎ አንዱ የእግዚአብሔር ቃል። ለምሳሌ አበይት ነቢያት ቢጽፉት፣ ደቂቀ ነቢያት ቢጽፉት፣ አበው ቢጽፉት፣ መሳፍንት ቢጽፉት፣ አሁን ባለንበት ዘመን ሊቃውንቱ እየተነሱ ቢጽፉ ጸሐፊዎቹ እልፍ አእላፋት ናቸው እንጂ እግዚአብሔር ግን አንድ ነው። አንድ ነው እግዚአብሔር። ለዚህ ነው ለምሳሌ ጳውሎስን ቢጽፍ፣ ጴጥሮስን ቢጽፍ፣ ዮሐንስን ቢጽፍ፣ ያዕቆብን ቢጽፍ፣ ይሁዳን ቢጽፍ፣ ማቴዎስ፣ ማርቆስ፣ ሉቃስ ቢጽፉ ያው ነው። ለማን? እግዚአብሔርን ማዕከል አድርገው። አበይት ነቢያት ደቂቀ ነቢያት ቢጽፉ እግዚአብሔርን ማዕከል አድርገው ነው ጽሑፉ ያለው። ባለቤቱም እሱ ነው። መፍትው ይሁር ላለው እመቦ ዘይትልአከኒ ለይትልወኒ እስመ ሀበ ሀሎኩ አነ ህየ ይሄሉ ዘይትልአከኒ የሚላከኝ ሕጌን የሚጠብቅ ትእዛዜን የሚያከብር ቢኖር እኔ ባለሁበት ይኖራል። ዮሐንስ ወንጌል ምዕራፍ 14 ላይ እኔ ባለሁበት ትኖራላችሁ፣ በአባቴ ቤት ብዙ መኖሪያ አለ፣ እኔ ሄዳለሁ አዘጋጅላችኋለሁ፣ እኔ በምኖርበት እናንተ ትኖራላችሁ። ያለ መሆን ግን ከእኔ ጋር ያዘዝኳችሁን ካደረጋችሁ፣ የሰማችሁትን ከፈጸማችሁ፣ እንደተማራችሁት ከኖራችሁ፣ እንደተማራችሁት ካስተማራችሁ ነው ይልና ወአኮ በእንቲአነ ባሕቲቱ ላለው አኮ በእንተ እሉ ባሕቲቶሙ ዘእስእለከ አላ በእንተ እለ ይአምኑ ብየ በቃሎሙ። እነሆ ለ12 ሐዋርያት ብቻ አይደለም፣ ለ36ቱ ቅዱሳት አንስት ብቻ አይደለም፣ ለ70 አርድእት ብቻ አይደለም እምለምንህ ለዓለም ሁሉ ሕጌን ለሚጠብቅ ትእዛዜን ለሚያከብር ለዓለም ሁሉ ነው እምለምንህ። አኮ ዘእስእለከ ለእነዚህ ብቻ አይደለም። ለእነዚህ ብቻ አይደለም። እነዚህን መርጫቸዋለሁ፣ እነዚህን አክብሬያቸዋለሁ። እነዚህ በዋልኩበት እየዋሉ ባደርኩበት እያደሩ የእጄን ተአምራት የቃሌን ትምህርት ሰምተዋል። አሁን ግን የምለምንህ አኮ ዘእስእለከ የምለምንህ ለእነዚህ ብቻ አይደለም። ሁሉም ለሚያምኑ ለዚህ ዓለም ሰራኢ መጋቢ እግዚአብሔር አለ። በዝናብ የሚያበቅል በፀሐይ የሚያበስል በማህፀን የሚመግብ ሕፃናትን የሚመግብ ወጣቱን የሚመግብ አረጋውያን የሚመግብ የሚታየውንም የማይታየውን ዓለምን ፈጥሮ የሚገዛ እግዚአብሔር አለ ብለው ለሚያምኑት ሁሉ ነው እንጂ አለ። ምንድን ነው? ለእመ አቀብነ ትእዛዞ ላለው ወእመሰ ታፈቅሩን ይዕቀቡ ትእዛዜ እዛ ያፈቀረን ይቀብ ቃሌየ ነው። የሚወደኝ ቢኖር ቃሌን ይጠብቅ። የሚወደኝ ቢኖር ዝም ብሎ እወድሃለሁ ብሎ እንደ ጴጥሮስ ማለፍ ሳይሆን የሚወደኝ ቢኖር ቃሌን ይጠብቅ። ምንድን ነው ቃሉ? ከእኔ ጋር ለመሆን ቀዳችሁ አልብሱ፣ ቆርሳችሁ አብሉ፣ እንግዳ ተቀበሉ፣ ትእዛዝን አክብሩ። ይህንን ነው የሚናገር። ጾሙ፣ ጸልዩ፣ ፍቅርን ይቅርታን ገንዘብ አድርጉ። እኔ ለበጎቼ እንደሞትኩኝ እናንተም ደግሞ ለምታስተምሩትና ለምትኖሩለት ሕዝብ ሞቱ። እስከ ሞት ድረስ የታመንኩ ራዕየ ዮሐንስ ምዕራፍ 2 ላይ እስከ ሞት ድረስ የታመንኩህን የክብርን አክሊል እሰጥሃለሁ ይላል።
ወካዕበ ትእዛዘ ሐዲሰ እጽፍ ለክሙ ዳግመኛ እንግዳ ትእዛዝን አንድም እንግዳ ትእዛዝ አድርጌ እጽፍላችኋለሁ። ልብ አድርጉ። አንደኛ እነሆ ብሉይ ኪዳን ያ በሙሴ 5ቱ ሕጎችን እንደገና ደግሞ አሁን እንግዳ እነሆ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል እያልኩኝ ከዛ ደግሞ እንደገና በአዲስ ኪዳን ደግሞ ይህንን እጨምርላችኋለሁ፣ እነግራችኋለሁ። በቀኝ ትቆማላችሁ፣ ይህን ያደረጋችሁ እነሆ ወደ መንግሥተ እግዚአብሔር ትገባላችሁ፣ ያላደረጋችሁ በግራ ትቆማላችሁ፣ ወደ ገሃነመ እሳት ትገባላችሁ። ስለዚህ በግራ ከመቆም በቀኝ መቆምን ወደ ገሃነመ እሳት ከመግባት ወደ መንግሥተ ሰማያት መግባትን ገንዘብ ለማድረግ ሕጌን አክብሩ፣ ትእዛዜን ጠብቁ ይልና ወውእቱ እሙን ብክሙ ይኸውም በእናንተ ጸንቶ ይኑር። ሁለተኛ የምጽፍላችሁ ሕግ ደግሞ በእናንተ ዘንድ ጸንቶ ሊኖር የሚገባው ነው ይልና ወአንትሙኒ ቦቱ እናንተም በሱ ጸንታችሁ ነው። እምጽፍላችሁ አለ፣ እምነግራችሁ አለ፣ እማስተምራችሁ አለ፣ እማስገነዝባችሁ አለ። በምጽፍላችሁ፣ በምነግራችሁ፣ በማስገነዝባችሁ፣ በማስተምራችሁ በሱ ጸንታችሁ እንድትኖሩ እናንተም በሱ ጸንታችሁ ኑሩ ይልና እስመ ሀለፈ ጽልመት ድንቁርና አንድም ኦሪት አልፋለች። ልብ የበጉ የጥጃው የላሙ የጊደሩ ምን ሕግ አልፏልና መስዋዕት አልፏል። ይልቁን የገደለህን ግደል፣ የመታህን ምታ፣ ያሳደደህን አሳድ። እስመ ደም ያለ ደም ይነጽ ደም እንበለ ደም ያለ ደም አይነጻም። ስለዚህ የገደለህን ግደለው፣ የመታህን ምታው፣ ያሳደደህን አሳደው የሚለው ተወግዷል። አሁን ወንድምህን ውደድ ነው፣ እናት አባትህን አክብር ነው፣ ጎረቤትህን አክብር ነው። ይልቁንም ደግሞ አንድ ምዕራፍ ናሌን አለ፣ 2 ምዕራፍ ሂድለት። ቀኝ ፊትህን ቢመታ ግራ ምህንም ጨምርለት። አንድ እንጀራ ስጠኝ ካለ 2 አድርግለት። ዛሬ መጥተህ ጠይቀኝ ካለ 2ኛ ቀንም ጠይቀው። ይህንን ነው አሁን ምን አለ? ወብርሃን ዘበአማን ወዳአ አስተርአየ ይለናል። ምንድነው? እውቀት ወንጌል ፈጽሞ ተሰጠዋል። ሮሜ 13:12 እውቀት ወንጌል ፈጽሞ ለእናንተ ተሰጠዋል። እውቀት የባህሪ እውቀት፣ የህሊና እውቀት፣ የአእምሮ እውቀት ለእናንተ ተሰጠዋል። በአእምሮ ወበለቦ አእምሮ ለቦ የሚለው ማለት ነው። ሰው ዝም ብሎ ሳይማር የሚያውቀው ነገር አለ። ይሄ ተፈጥሯዊ ነው። ሳይማር የሚያውቀው ሳይሰማ የሚያውቀው ማለት ነው። ወዘሰ ይብል ውስተ ብርሃን ሀሎኩ ወዘሰ ይብል ውስተ ብርሃን ሀሎኩ ቦቱ ላለው በብርሃን ማለት በእውቀት በጥበብ በሞገስ በወንጌል እኖራለሁ የሚል በእውቀት በሞገስ በወንጌል እኖራለሁ የሚል ወይ ጸል ቢጾ ነገር ግን ወንድሙን የሚጠላ ሐሳዊ ውእቱ ሐሰተኛ ነው። በእውቀት በወንጌል እኖራለሁ የሚል ወይ ጸል ቢጾ ወንድሙን የሚጠላ ሐሳዊ ውእቱ ሐሰተኛ ነው። በወንጌል እኖራለሁ እያለ ወንድሙን የሚጠላ በወንጌል እኖራለሁ እያለ የሚዋሽ በወንጌል እኖራለሁ እያለ ጉቦ የሚበላ ሙስና የሚበላ በወንጌል እኖራለሁ እያለ ሰው የሚሸጥ በወንጌል እኖራለሁ እያለ ሰውን የሚያጣላ በወንጌል እኖራለሁ እያለ ሃይማኖትን የሚክድ የሚያስክድ ይሄ ሰው ውሸታም ነው። ሐሳዊ መሲህ ነው። ሐሳች ነው። ዮሐንስ 8 ላይ እናንተ ሐሰተኞች ናችሁ፣ የዲያብሎስ ልጆች ናችሁ። ዲያብሎስ የእናንተ አባት ሐሰተኛ ነው። ቀድሞም ሐሰተኛ ነው፣ አሁንም ሐሰተኛ ነው። እነሆ መልካምን አይናገርም፣ እውነትን አይናገርም፣ ጥላቻን እንጂ ፍቅርን አይናገርም፣ ግድያን እንጂ ሕይወትን አይናገርም፣ ማሳደድን እንጂ መሰብሰብን አይናገርም። ስለዚህ እናንተም እንደርሱ ናችሁና የዲያብሎስ ልጆች ናችሁ። ወውስተ ጽልመት ሀሎ እስከ ይእዜ ገና እስከ ዛሬ በጨለማ ይኖራል አለ። በድንቁርና በኦሪት ይኖራል። አሁንም የገደለ ይገደል፣ የመታ ይመታ፣ የጸፋ ይጸፋ በሚሉት የሚኖር አለ አሁንም። ነገር ግን ይህንን አዲስ ኪዳን በወንጌል ይህ ተሽሯል ይላል። የገደለ ይገደል፣ ደም በደም ይጠራል የሚለው ይሄ በወንጌል አይሰራም ይላል። ወዘሰ ያፈቅር ቢጾ ውስተ ብርሃን ይነብር፣ ወንድሙን የሚወድ ግን በእውቀት በወንጌል ይኖራል። ወንድሙን የሚወድ ለወንድሙ የሚራራ የወንድሙ ነገር የሚገደው እሱ በብርሃን ይኖራል ይልና ወአልቦ እቅፍት ባህሪሁ ምግባር ልስራ ትሩፋት ላብዛ ቢል መሰናክል የለበትም። ምዕራፍ 3 ላይ እናየዋለን።
ልጹም ቢል ልጸልይ ቢል ወደ ገዳም ልሄድ ቢል ቤተክርስቲያን ልስራ ቢል ልመጹት ቢል አዎ እነሆ የሚከለክለው የለም። በጎ ስራ ወይ ሐውር ማድ ውስታይል ከአንድ ስራ ወደ አንድ ስራ ከአንድ በጎ ስራ ወደ ሌላ በጎ ስራ አዎ ሕፃናትን ወደ ማሳደግ አረጋውያንን ወደ መጦር አዎ እንደገና ደግሞ የተሰደዱትን ማጽናናት፣ የታሰሩትን ማጽናናት፣ የራቁትን ማቅረብ፣ የወደቁትን ማንሳት። ለምሳሌ በአዲስ አበባ ላይ ብዙዎች አሉ አረጋውያንን ጧሪ ቀባሪ የሌላቸውን እየሰበሰቡ በአንድ ቤት ላይ በአንድ አዳራሽ ላይ የሚጦሩና የሚንከባከቡ በወጣትነት ጊዜያቸው የራሳቸውን ክብር ትተው የአምልኮተ እግዚአብሔር ይልቁን የሃይማኖት ክብር የሀገር ክብር ጠብቀው የሚኖሩ ከበረከት ወደ በረከት ከመልካም ስራ ወደ መልካም ስራ የሚሄዱ አሉ ይልና ምን ይላል? ወንድሙን የሚወድ ግን በእውቀት በወንጌል ይኖራል። ምግባር ልስራ ትሩፋት ላብዛ ቢል መሰናክል የለበትም። ወዘሰ ይጸልይ ቢጾም ውስተ ጽልመት ይሐወር። ወንድሙን የሚጠላ ግን በድንቁርና በኦሪት ይኖራል። ወንድሙን የሚጠላ የማይወድ ቢኖር በድንቁርና ይኖራል። ወኢያእምር ኀበ ይሐውር የሚሰራውን ስራ አያውቅም። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የዮሐንስ ወንጌላዊ የዮሐንስ ሐዋርያ የመጀመሪያይቱ መልእክት ምዕራፍ 2 ከቁጥር 5 እስከ ቁጥር 11 ድረስ ያለው ይሄ ነው። ክፍል 2 ነው። እንቀጥላለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ዛሬ ሐምሌ 27 ቀን ቸሩ መድኃኔዓለም ነውና አሁን በቀጣይ ደግሞ እሱን ድርሳነ ማህየዊን እናሰማለን። በሱ በኩልም ራሳችሁን አግኙት። ሰላም እግዚአብሔር ከሁላችን ጋር ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መልካሙ ውሎ ይሁንልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ